ከጨለማ ያወጣትን ጌታ ፍለጋ በጨለማ መጣች። ከሰዎች እኩል ያቆማትን ታሪኳን የቀየረላትን ጌታ ሞቱን ሰምታ እስከ እሁድ ድረስ ምግብ ሳትበላ በሐዘን ስታለቅስ ሰንብታ እንደነሱ ልማድ በሶስተኛው ቀን ዘመዴ፣ ወገኔ፣ ወዳጄ የሚባል ሰው ካለ የሚወዱትን ሰው በሶስተኛው ቀን ሽቶ ይቀቡና የመጨረሻ ጊዜ አልቅሰው ይሰናበታል። አጋንንት እኛ ሁለቱ ነን በቤት ውስጥ በሰላም እንዳንኖር እየበጠበጡን፣ እነሱ ግን ተስማምተው በአንድ ሰው ላይ ያድራሉ። ሰላማዊው ህብረት እንዲረበሽ ይፈልጋል። ስለዚህ ሰይጣን 7000 ዓመት የሥራ ልምድ ያለው ነው። የጦርነት ልምድ ያለው ነው። ተስፋ ያስቆርጣል እንጂ ሰይጣን ተስፋ አይቆርጥም። የማርቆስ ወንጌል ምዕራፍ 16 ቁጥር 9 ላይ በሚገኝ ኃይለ ቃል መነሻነት እንደ እግዚአብሔር መልካም ፈቃድ እንማማራለን። ቃል በቃል እንዲህ ይላል። የማርቆስ ወንጌል ምዕራፍ 16 ቁጥር 9 ከሳምንቱም በመጀመሪያው ቀን ማልዶ በተነሳ ጊዜ አስቀድሞ 7 አጋንንት ላወጣላት ለመግደላዊት ማርያም ታየ ነው የሚለው። ይህንን መነሻ በማድረግ የትምህርታችንን ርዕስ 7ቱ አጋንንት በሚል ይሆናል። እንደሚታወቀው መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ሲመላለስ ድውያነ ሥጋ በሥጋቸው የታመሙትን በተአምራት በነፍሳቸው የታመሙትን በትምህርት ይፈውስ ነበረ። 2 አይነት ፈውስ ያደርግ ነበረ። በሥጋቸው የታመሙ አጋንንት ከሚያሰቃያቸው በአጋንንት እስራት ውስጥ ካሉ ሰዎች መካከል አንዷ መግደላዊት ማርያም ነበረች። እስኪ በሉ ማን ነበረች? መግደላዊት ማርያም 7 አጋንንት እላዋ ላይ ሰፍሮ 7 አይነት ኃጢአት ያሰራታል። መቼም አጋንንት ልማዱ ኃጢአት ማሰራት፣ ርኩሰት ማሰራት፣ ጥፋት ማሰራት፣ ነውር ማሰራት፣ ከክብር ማጉደል እንጂ ለበረከት የሚሆን ጋኔን የለም። ለበረከት የሚሆን ሰይጣን የለም። እየሰማችሁ ነው አይደለ? ስለዚህ መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በተአምር ከፈወሳቸው ድውያን መካከል አንዷ መግደላዊት ማርያም ነበረች። 7 አጋንንት ነበረባት። 7 አይነት ኃጢአት ያሰራታል። በኋላ ዝርዝሩን እንመጣበታለን። የተወደዳችሁ የእግዚአብሔር ልጆች 7 አጋንንት አንድ ሰው ላይ ሰፍሮ ልብ ብላችሁ አስቡ። አንድ መንፈስ ያደረበት ሰው ምን ያህል ስቃይ እንደሚኖርበት አስቡና ሲደመር 7 አድርጉት። የሚገርመው አጋንንት እኛ ሁለቱ ነን በቤት ውስጥ በሰላም እንዳንኖር እየበጠበጡን፣ እነሱ ግን ተስማምተው በአንድ ሰው ላይ ያድራሉ። እየሰማችሁ ነው አይደለ? እኛ ሁለቱ ነን በአንድ ቤት እንዳንኖር፣ ባልና ሚስት ተስማምቶ በአንድ ቤት እንዳይኖሩ፣ ሁለቱ ሰዎች ተስማምተው እንዳይኖሩ እያደረጉ፣ እነሱ ግን 7 ሆነው በአንዲት ሴት ላይ ተስማምተው የራሳቸውን ስራ ይሰራሉ። መድኃኒታችን ክብር ይግባው በመዋዕለ ሥጋዌው ይህችን ሴት 7ቱንም አጋንንት አራቀላት፣ ፈወሳት። ክብርና ምስጋና ለፈዋሹ ጌታ ለኢየሱስ ክርስቶስ ይሁን። አሁን ይህንን ስራ ጨርሶ የሚሞትበት ጊዜ ሲደርስ እንደምታውቁት በግፍ በስቃይ በብዙ መከራ ሞተ፣ ተቀበረ። ክብር ይግባው ሞትን ድል አድርጎ ራሱን ሞትን ገድሎ ጠላትን አሳፍሮ በታላቅ ኃይልና ስልጣን ማን ተነሳ? ክብርና ምስጋና ለትንሣኤው ጌታ ተነሳ። አሁን ታሪኩ እዚህ ጋር ነው የሚጀምረው። በመጀመሪያው ቀን አለ ይህች ሴት የክርስቶስን ሞት ሰምታ የወዳጇን ሞት ከእስራት የፈታትን ከዚያ ስቃይ ውስጥ ያወጣትን ከጨለማ ወደሚደነቅ ብርሃን ያወጣትን ታሪኳን የቀየረላትን ከእስራቷ የፈታትን ከሰዎች እኩል ያቆማትን ታሪኳን የቀየረላትን ጌታ ሞቱን ሰምታ እስከ እሁድ ድረስ ምግብ ሳትበላ በሐዘን ስታለቅስ ሰንብታ እንደነሱ ልማድ በሶስተኛው ቀን ዘመዴ፣ ወገኔ፣
ወዳጄ የሚባል ሰው ካለ የሚወዱትን ሰው በሶስተኛው ቀን ሽቶ ይቀቡና የመጨረሻ ጊዜ አልቅሰው ይሰናበታሉ። ይሄንን ለማድረግ በሌሊት በጨለማ በሴትነት አቅሟ ወደ መቃብር መጣች። ወደ ማን መቃብር? አቤት አቤት! ወደ መድኃኔዓለም መቃብር መጣች። አይገርማችሁ? ብርታቷን እዩ። እንዘ አዲ ጽልመት ነው የሚለው። ገና ጨለማ ሳለ፣ ጨለማ ነው ብቻውን አስፈሪ ነው። ከዚያ እሷ ምንድናት? ሴት በሉ እስኪ። ጊዜው ምንድነው? ቦታው ምንድነው? መቃብር። ሶስቱንም ነገር አስቡ። ሴት ናት። በሴትነት አቅሟ በምን ጊዜ? ገና ጨለማ ሳለ፣ ጉቶ ሁሉ ሰው መስሎ በሚያስፈራራበት፣ ዛፉ ሁሉ በሚያስፈራራበት፣ መንገድ ሁሉ የተደለደለው መንገድ ገደል በሚመስልበት፣ አጥርታ ማየት በማትችልበት ከጨለማ ያወጣትን ጌታ ፍለጋ በጨለማ መጣች። ወዴት ነው እየሄደች ያለችው? በጨለማ ወደ መቃብር። አስቡት። መቃብር ደግሞ እንኳን በጨለማ በብርሃንም አስፈሪ ነው። ደግሞ በሴትነት አቅም ደግሞ ብቻዋን እየገሰገሰች ነው። ያ ፍቅር አያችሁ፣ ፍቅር በልባችሁ ሲያድር ፍርሃትን ነቅሎ ይጥልላችኋል። ትረሱታላችሁ። አሁን የምታሰላስለው በዚህ ሰዓት መጥቶ አውሬ ይበላኛል አይደለም። የጌታዋ ጉዳይ ለማይክሮ ሰከንድ ሌላ ነገር እንዳታስብ አድርጓታል። ፍቅሩ እንድትበረታ አድርጓታል። ያንን ጌታ ፍለጋ በጨለማ ስትመጣ ክብር ይግባው መቃብሩ ባዶ ነው። እየሰማችሁ ነው? አዎ ጌታ ለሚፈልጉት ቅርብ ነው። እግዚአብሔር ጠበቃት። ምን አላት? ቆሞ ጠበቃት። አየችው። መቃብሩን አይታ ባዶነቱን ካየች በኋላ ዘወር አለችና ጌታዬን ወስደውታል አለችው። ምን ብለውታል? ምንን? አይገርማችሁ? ጌታዬን በቃ የኔ ብለዋለች። ወገኔ፣ ዘመዴ፣ አባቴ ብለዋለች። አያችሁ? ከዚያ እስራት ፈቷታል። የፈታኝን ያቆመኝን የፈወሰኝን ከጨለማ ያወጣኝን ፍለጋ ነው በጨለማ የመጣሁት። ግን ጌታዬን ወስደውታል። አትክልተኛ መስሏት ነበረ። እየሰማችሁ ነው? ምን መስሏት ነበር? በሚገባት ልክ በሰውኛ ነው የሚገለጠው እግዚአብሔር። እንደምታውቁ በልካችን በማያስደነግጥ ማንነት ተገለጠላትና አትክልተኛ መስሏት። ኢየሱስ ክርስቶስ ለብዙ ሰዎች ብዙ መስሏል። እንደምታውቁት ለአንዳንዶቹ የዮሴፍ ልጅ ነው መስሏቸው፣ ተራ ሰው መስሏቸዋል። ለአይሁድም አመፀኛ መስሏቸዋል። ሎቱ ስብሐት። ለሌሎቹም ሌላ መስሏቸዋል። ክርስቶስ ብዙ ሰዎች በብዙ መንገድ ነው የገመቱት። ከአንተ ብትነግስ ይሻለናል፣ እየመገብከን ትኖራለህ ብለው ንገስልን አሉት ይላል። ብቻ ክርስቶስ ለብዙ ሰዎች ብዙ ነገር ነው የሚመስለው። እንጀራ ለተራቡት በቃ መጋቢ ብቻ ይመስላቸዋል። ለሆዳቸው ብቻ የሚከተሉት ነበሩ ክርስቶስን። ደግሞ አንዳንዶቹ ከበሽታቸው ለመፈወስ የሚከተሉት ነበሩ። አንዳንዶቹ ደግሞ የሁሉ ሰው የሚከተሉ ምን አይነት ሰው ቢሆን ነው ብለው ለማየት ብቻ የሚከተሏል። ማየት አልችል ሲሉ ከህዝቡ ብዛት የተነሳ ዛፉ ላይ ወጥተው እንደነዘኪዎስ ሾላ ላይ ወጥተው የሚያዩታሉ። አንዳንዶቹ ደግሞ ለስለላ ነገር እየሰነጠቁ እንዲህ ብሎ አስተማረ እያሉ ለክስ ደግሞ ይመጣሉ። ከዛ ከ5,000 ህዝብ ሲጨመቅ የተገኘው መልካም ሰው 120 ሰው ብቻ ነው። የተወደዳችሁ እግዚአብሔር ልጆች፣ እሺ ለተንኮል ወደ ዓለም ሄድን፣ እሺ ለተንኮል ወደ ብዙ ቦታ ሄድን። ሰው ለተንኮል ሰው ለክስ እንዴት እግዚአብሔር ቤት ይመጣል? በነገራችን ላይ ሰይጣን ጥበቡን ቀይሯል። አሁን ታውቃላችሁ። እንደ አዳም ዕፀ በለስ ብላ አይልም። አሁን የለማ ዕፀ በለሱ ራሱ ዕፀ በለስ ብሎ አይደለም የሚለው ሰይጣን። ድሮ ሰይጣን ከእግዚአብሔር ቤት ማራቅ ነበር አይደል ስራው። አሁን ማስገባትም ጀምሯል። ለምን? በዚያ በቤቱ ያለው መልካሙ መንጋ እንዲበጠበጥለት ይፈልጋል። ሰላማዊው ህብረት እንዲረበሽ ይፈልጋል። ስለዚህ ሰይጣን 7,000 ዓመት የሥራ ልምድ ያለው ነው። የጦርነት ልምድ ያለው ነው። ተስፋ ያስቆርጣል እንጂ ሰይጣን ተስፋ አይቆርጥም። እየሰማችሁ ነው? ሰይጣን ምን ይላል እንጂ ተስፋ ያስቆርጣል እንጂ ተስፋ አይቆርጥም። በዚህ በኩል ብትሉ በዛ በኩል አዳምና ሔዋንን ለማሳሳት ሄዶ አዳም ጋር ሞከረ፣ አልተሳካለትም። ግን ተስፋ አልቆረጠም። በማን በኩል ሞከረ? በሔዋን በኩል ሞከረ። ስለዚህ ተሳካለት። ተስፋ አልቆረጠም፣ ግን ተስፋ አስቆረጠ።
ታያችሁ፣ ሰይጣን እንደዚህ ነው። ስለዚህ መግደላዊት ማርያም ግን ልቧ በርትቷል። ያ አጋንንቱ ወጥቶላታል። አሁን አጋንንት ከወጣላት ፍለጋዋ ቅዱስን መንፈስ ኢየሱስ ክርስቶስን አምላኳን ነው የምትፈልገው። ይሄ መንፈስ ሲርቅ እግዚአብሔር ያርቅልን። አሜን በሉ። እግዚአብሔር ያርቅልን። ስለዚህ መጣች። ማርያም አላት፣ ረቡኒ አለችው። እየሰማችሁ በስሟ ጠራት። እግዚአብሔር ይጥራን። አሜን በሉ። እንዴት ይጠራል መሰላችሁ? ወለተ ማርያም ሲል እኔ እኮ መምህራን ራሱ የንስሐ አባቶቻችሁ እስኪ በማርያም አንዴ ስሙ። የንስሐ አባቶቻችሁ በክርስትና ስማችሁ ሲጠሯችሁ ደስ አይላችሁ? ራሱ መድኃኒዓለም ደግሞ ቢጠራን ምን ያህል ያስደስተን ይሆን? አይገርማችሁ? ማርያም ማለት መለሰችና ረቡኒ አለችው። ምን ማለት ነው? መምህር ሆይ፣ መምህሬ፣ የማርከኝ ያስተማርከኝ፣ ቀናውን መንገድ የመራኸኝ ያሳየኸኝ መምህር ያለ አስቀድሞ ከመቃብር እንደወጣ ከሙታን እንደተነሳ ከሁሉ አስቀድሞ 7 አጋንንት ላወጣላት ለመግደላዊት ማርያም ታየ ነው የሚለው። 7 አጋንንት ላወጣላት ለመግደላዊት ማርያም ታየ። ለመሆኑ 7ቱ አጋንንት እሷ ላይ ሰፍረው ምንድን ነው የሚሰሩት? እናየዋለን። የመጀመሪያ 7 አይነት ስቃይ ያለባት አሁን ጊዜ በ7 መንገድ ኃጢአት ያሰሯታል። የመጀመሪያው ይላሉ ሊቃውንቱ መንፈሰ ትዕቢት ይባላል። የትዕቢት መንፈስ፣ ከኔ በላይ መልከኛ የለም፣ ከኔ በላይ አዋቂ የለም ብሎ ራስን ብቅ ሌላውን ዝቅ ማድረግ ነው ትዕቢት ይላል የቤተክርስቲያናችን መጽሐፍ። እየሰማችሁ ነው አይደል? ከኔ በላይ እውቀት፣ ሌላው ሲናገር የማይጥመው ያደርገዋል። እንዲህ አይነት መንፈስ ያደርግ። ሌላው ሲሰራው እንዲህ መሆን ነበረበት ብሎ መተቸት ብቻ ይሆናል ትዕቢት በውስጣቸው ሲያደርግ። እግዚአብሔር የትዕቢትን መንፈስ ይንቀልልን። አሜን በሉ። ሁለተኛው መንፈሰ ጽርፈት ይባላል፣ ወይም በአማርኛ የስድብ መንፈስ። የምን መንፈስ? የምን መንፈስ? እየተነጋገርን ያለነው ስለ ስንት አጋንንት ነው? መግደላዊት ማርያም ላይ ስለነበረው 7 አጋንንት ነው። የመጀመሪያው ምንድን ነው? ትዕቢት። ተናገሩ እንጂ። ሁለተኛው የስድብ መንፈስ ነው። ከ7ቱኛ ላይ ስንቱ አለ ብለን በኋላ እንድናይ ነው። የስድብ መንፈስ አለ። እግዚአብሔር ያሳያችሁ። ምላሳችን አንድ ነው። እንደ ሌሎቹ የአካል ክፍሎች 2 አይደለም። እግዚአብሔር ሲፈጥር ብዙ የአካል ክፍሎቻችን ጥንድ እያደረገ ነው የፈጠረ። ለምሳሌ አይን ስንት ነው? ደህና አደራችሁ። አይን ስንት ነው? እጅስ፣ እግርስ፣ ጆሮስ፣ ምላስ ግን አንድ ነው። አንዱ ምላስ ግን ከሌሎቹ የአካል ክፍሎች በላይ ነው የሚሰራው ኃጢአት። ቅዱስ ያሬድ እንደዚህ ይላል፣ አልቦቱ ዘይክል አድረሮታ ለልሳን እኪት ይእቲ አለባቲ አቅም። ምላስ አቅም የላትም፣ አጥንትም የላትም፣ ግን አጥንት ትሰብራለች። አቅም የላትም፣ ሌሎቹ አቅም እንዳይኖራቸው ሽባ ታደርጋለች፣ ትሰብራለች። ደግሞ በምላስ የተሰበረ በሾርባ አይጠገንም፣ እንደተሰበረ ነው የሚኖረው። በምላስ የተሰበረ ወጌሻ ያስተካክለው፣ ባለሙያ እንደገና አይሰራው። ምላስ አቅም የላትም። በዚች በአንዷ በምላሳችን 9 አይነት ኃጢአት ነው የምንሰራው። እየሰማችሁ ነው? እየሰማችሁ ነው ወይ? በምላሳችን ብቻ የምንሰራው ኃጢአት በመልኩ ሲቆጠር 9 ኃጢአት ነው። ከ9ኙ በምላስ የሚሰሩ ኃጢአቶች አንዱ ስድብ ነው። ምንድነው? ሌላውን መጣበታል። ሐሜት በምንድን ነው የሚሰራው? ንገሩኝ እንጂ። ስድብ በምንድን ነው? ሐሜት በምንድን ነው? የሰው ስም ማጥፋት በምንድን ነው? ማጉረምረም በምንድን ነው? በቃ ብቻ ስድብ፣ ሐሜት፣ ሌሎች ተስፋ የሚያስቆርጡ የሰይጣን ምክሮችን የምንፈጽመው በምላሳችን ነው። የምናጉረመርመው በምላሳችን ነው። የቁጣ ንግግር የምንናገረው በምላሳችን ነው። የሐሜት ንግግር የምንናገረው በምላሳችን ነው። የክህደት ንግግር የምንናገረው በምላሳችን ነው። ሰዎችን የምንሰድበው እነዚህ ተደምረው ሁሉም ድምር ውጤታቸው ከምላስ የሚመነጩ ናቸው። የሰው ልጅ አለ ፈረስን በልጓም ወደሚፈልግበት ቦታ መውሰድ ችሏል።
መርከብንም በመቀዘፊያ ወደ ፈለገበት ቦታ እየቀዘፈ ማድረስ ችሏል። በዚህ ዘመን ደግሞ አውሮፕላንን በሰማይ ማብረር ችሏል። ምላሱን ግን መቆጣጠር አልቻለም። አውሮፕላን በሰማይ እንዲሄድ መቆጣጠር ችሎ መርከብ በውሃ ላይ ወደ ፈለገበት ቦታ እንዲወስድ መቆጣጠር ችሎ ግዙፉን መኪና ግዙፍ ፈረስንና በቅሎ በፈለገበት ቦታ እንዲሄዱ መቆጣጠር ችሎ ምላሱን መቆጣጠር አልቻለም። አይገርማችሁ? እስቲ ምላስን አስቡት። ስንቱ ሰው እንደተሰበረ በዚህ ምላስ፣ ስንቱ ትዳር እንደተፈታ፣ ስንት ፍቅረኛሞች እንደተለያዩ በምላሳቸው። ስለዚህ በምላስ ከሚሰሩ ኃጢአቶች መካከል አንዱ መንፈሰ ጽርፈት ወይም የስድብ መንፈስ ነው። ምላሷ ላይ አድሮ ያገኘችውን ሁሉ መስደብ ነው። እንደምን አደርሽ ቢሏት ቢና አገባ አይነት ሰው፣ እንዲህ አይነት ሰው ጠብ በደላላ ፈልጎ ጠብ ነገር የሚያሰኘው ስድብ የሚያሰኘው ሰው አለ። እግዚአብሔር ይሄንን መንፈስ ያረቅልን። አሜን በሉ። ሶስተኛው መንፈሰ ቅናት ነው። የቅናት መንፈስ። ቅናት በቤተ ክርስቲያናችን አስተምሮ በሁለት ነው የሚከፈለው። የተፈቀደ ቅናትና ያልተፈቀደ ቅናት አለ። ምን ያለ ቅናት? የተፈቀደ ቅናት አለ። እገሌ ቆርባ እኔም መቁረብ አለብኝ እንደሱ። ይሄ ምን አይነት ቅናት ነው? የተፈቀደ ቅናት ነው። መንፈሳዊ ቅናት ይባላል። እገሌ እያስቀደሰች ለምን እኔ አላስቀድስም? እኔም እንደሷ ማስቀደስ አለብኝ ብሎ በመንፈሳዊ ስራ መቅናት፣ በመልካም ስራ መቅናት ተፈቅዷል። ምን ብሏል? የተፈቀደ ቅናት ነው። ቅዱስ ጳውሎስ ስለዚህ ነው ቅንኡ ለእንተ ተአቢ ጸጋ መድኃኒት ለነፍስ ወሥጋ፣ ለነፍስና ለስጋ መድኃኒት ለሆነችዋ በጎ ስጦታን ለምታሰጠዋ በመልካሟ ጸጋ ቅኑ። ምን በሉ? ቅናት ያርጋችሁ። በእንደዚህ አይነቱ በቤተ ክርስቲያን ሲጋቡ ጓደኞቻችሁ እኔም እንደነሱ እንዲህ ነው የማገባው ብላችሁ ቅኑ። አረጋውያኑ ሲቆርቡ ጓደኞቻችሁ፣ ባልደረቦቻችሁ ሲቆርቡ ስታዩ፣ ሲያስቀድሱ ስታዩ ቅኑ። በእንዲህ አይነቱ ቅናት እርድብን ማለት አለባችሁ። የተፈቀደ ቅናት ነው። ያልተፈቀደው ቅናት ደግሞ አለ። በቃ እህል ነቀዝ እህልን እንደሚበላው ልክ ሰውን ገዝግዞ የሚበላው ቅናት። እየሰማችሁን አይደለ? ቀናተኛ የሆነ ሰው አይኑ ሰይጣን የቅናትን መነጽር ስለሚገጥምለት ሰዎች ጋር ያለው መዳብ ያብረቀርቃል፣ ይደምቃል። እሱ ጋር ያለው ወርቅ ግን ይደበዝዛል። የራስን አደብዝዞ የሰዎችን አድምቆ የሚያሳይ መንፈስ ነው ቅናት ማለት። ሁልጊዜ ሰዎቹ ጋር ብቻ ያለውን የሚታያችሁ። ከአንድ ቦታ ገዝታችሁት ዋጋው አንድ አይነት ሆኖ ምርቱ አንድ አይነት ሆኖ አንድ ላይ ገዝታችሁት እናንተ ስትለብሱት እና እነሱ ሲለብሱት የእነሱ ያምርባቸዋል፣ አምሮ ይታያቸዋል። ለምን? አይናችሁ ላይ የቅናት መነጽር ገጥሞላችኋል ርኩሱ መንፈስ። ስለዚህ ራሳችሁ ላይ ያለውን ሁልጊዜ እያስናቀ፣ ራሳችሁ ላይ ያለውን እያደበዘዘ ሌላ ቦታ ያለውን የወረደውን ነገር አድምቆ ያሳያቸዋል። ይሄ የቅናት መንፈስ ነው። የተወደዳችሁ የእግዚአብሔር ልጆች፣ የያዛችሁት ትዳር ሌሎች የሚቀኑበት ትዳር ነው። ደብዝዞ እንዳይታያችሁ ጸልዩ። የኔ ትዳር ላጤዎች እኮ የሚቀኑበት ነው በሉ። አታገቢም እንዴ? እስከ ዛሬ ድረስ አላገባሽም እንዴ እየተባሉ ለሚሸማቀቁ ሰዎች የእናንተ ትዳር ከነጉድለቱ ብርቅ ነው። ከነጉድለቱ ለሌሎቹ ስራ አጥተው ለሚንከራተቱ ሰዎች እናንተ የምታማርሩት ያ ስራ ከነጉድለቱ ለነሱ ብርቅ ነው። እንዲያው ጥቅሙ አይደለም፣ እንዲያው ውዬ የምገባበት ስራ ትንሽ ስራ ባገኝ እያሉ ዶክሜንታቸውን ይዘው ማስታወቂያ በወጣበት ቁጥር በወጣበት ቦታ ሁሉ የሚንከራተቱ አሉ። እናንተ ደግሞ የያዛችሁትን ታማርራላችሁ። ምንድን ነው ከተባለ እግዚአብሔርን እንዳናመሰግን ሰይጣን ከልክሎን ነው። ባላችሁ በትንሹ ነገር ተመስገን በሉ። እስኪ ተመስገን በሉ። ድገሙት። ከልባችሁ ነው? ከልብ ነው? እስቲ ከልባችሁ ከልብ። ቆይ ጭብጨባውን ተውት። እኔ አሁን ተመስገን በሉ ነው። ጭብጨባውን ደግሞ አጨብጭቡ እላለሁ በሰዓቱ፣ እልልታውንም እልል በሉ እላለሁ እየተደማመጥን። እስኪ ተመስገን በሉት።
ከልብ ነው አይደለም? ዝም ታዲያ ከልብ መሆንና ለመሆኑን በምንድን ነው የምታረጋግጡት ከተባለ ልንገራችሁ። ቆይ ከልብ ነው ሲባል እግዚአብሔር የሆነ ቀን ያደረገላችሁ በጎ ነገር አለ አይደል? የሆነ ቀን ብቻ አይደለም። እግዚአብሔር በየጊዜው በየሰዓቱ በየሁኔታው በጎ ማድረግ ልማዱ ነው። ግን እንዲያው ያልጠበቃችሁትን የፈራችሁትን እንጃ አሁን እንኳን ማልፈው አይመስለኝም፣ እንጃ ይሄ እንኳን ከአቅሜ በላይ ነው ያላችሁትን ነገር አቅልሎላችሁ አሳልፎላችሁ ግፍፍ አድርጎ ከጭንቅ አውጥቷችሁ በእንባ ደስታችሁን እንዴት ማድረግ እንዳለባችሁ በቃ ያደረገላችሁ ነገር ህልም መስሏችሁ እስኪገርማችሁ ድረስ እግዚአብሔር አስደስቷችሁ አያውቅም? ያችን ቀን በልባችሁ ይዛችሁ ተመስገን የምትሉት በዚያ ርዕስ ነው። የሰጣችሁ በጎ ስጦታ ልጅ ከሰጣችሁ፣ ስራ ከሰጣችሁ፣ ትዳር ከሰጣችሁ፣ ወደ ኋላ ተመልሳችሁ የዛሬ 7 ዓመት 5 ዓመት የነበራችሁበትን ህይወት አስቡና ገቢያችሁን ያን የነበራችሁና አስቡና ዛሬ ያላችሁበትን ህይወት እስኪያስቡት አያስመሰግንም? ይሄ ይሁላችሁ ብቻ ሰበብ ምክንያት ፈልጋችሁ በአንድ ርዕሰ ጉዳይ ያንን ጉዳይ የእግዚአብሔርን መልካም ውለታ በልባችሁ ይዛችሁ በሱ ርዕስነት ላይ ነው ተመስገን ማለት ያለባችሁ። እየሰማችሁ ነው? እየሰማችሁ ነው? ስለዚህ እስካሁን ተመስገን በሉት፣ ድገሙት። ተመስገን። አሁን በጭብጨባና በእልልታ ተመስገን በሉና መስገን። አራተኛው ሐሜት ነው። መንፈስ ሐሜት ይህ ብዙዎቻችንን እስራት ነው። እግዚአብሔር ይፍታን። አሜን በሉ። እግዚአብሔር ይፍታን። ጊዜውን ለመጠቀም አምስተኛው መንፈሰ ትውስፍት የሚባለው የጌጥ መንፈስ፣ የመጋጋጥ መስታወት ፊት ተገትሮ 30 ደቂቃ 1 ሰዓት ሁሉ መዋል። በቃ በየጊዜው ልብስን ለገመና መሸፈኛ ሳይሆን ሰውን ለማሰናከል ሂሳብ ሰርቶ የሚለበስ ልብስ ማለት ነው። እንዴት ብለብስ ነው ሰዎችን ማሰናከል የምችለው ብላ ሂሳብ ሰርታ እንድትለብስ ያደርጋታል። አያችሁ፣ እግዚአብሔር የፈጠረው ሰውነት እያለ በዚያ ላይ ሌላ ነገር መጨመር። አያችሁ፣ የሰይጣን ሐሳብ ሲጨመርበት ነው እኔ ጎልቼ ደምቄ የምታየው አይነት ሐሳብ እንድታስብ ማድረግ። ይሄ መንፈሰ ትውስፍት ይባላል። 6ኛው መንፈሰ ዝሙት ነው። ያገኙት ወንድ ጋር መጋደም፣ እንደዚህ ባለ ርኩሰት ያዩትን ሰው ሁሉ ሰላም ያሉትን በስራ ጉዳይም ቢሆን ያገኙትን